እኔ አላዳንኩትም ኃጢአተኛው ማን ያዳነው? ጸጋው። ታዲያ ለምንድን ነው ጸጋው የማይነገረው? ይሄን ቃል ጌታ ሲሰጠኝ ተሸፍኛለሁ ብሎኛል። ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? እግዚአብሔር ይመስገን። ለተወሰነ ሳምንታት ጠፍቻለሁ፣ ትንሽ አሞኝ ስለነበረ ነው። ዛሬ ደግሞ ጌታ ረድቶኝ ከእናንተ ጋር የእግዚአብሔርን ቃል የምናየው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ያለውን ቃል ብቻ አንብቤ በሱ ቃል ውስጥ ያለውን ሐሳብ እናያለን። ቃሉን አነባለሁ። እንደዚህ ይላል፣ ነገር ግን በእግዚአብሔር ጸጋ የሆንኩት እኔ ነኝ፣ ለእኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩ። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንጸልያለን። ጌታ እግዚአብሔር አምላካችንና አባታችን ሆይ በዘመናት መካከል ብቻዬን ጻድቅ ይሆንክ፣ አሁንም የሥራው ባለቤት አንተ ፊተኛ ሆነህ እንድትታይ በሕይወታችን በአገልግሎታችን አንተ እንድትቀድም በኢየሱስ ስም እንጸልያለን። ክብር በሰማይ በምድር ላንተ ይሁን። ለሚሰሙት ጸጋ ለኔ ባሪያ ደግሞ የቃልን ደጅ ክፈትልኝ። በሚደረገው ነገር ሁሉ መንፈስ ቅዱስ በዚህ ጌታ ሆይ ጉባኤ ላይ ይሄን የሚመለከት በዓለም ዳርቻ የሚያዳምጥ ሕዝብ ሁሉ መካከል ክርስቶስን ከፍ እንድታደርግ ነው ጸልያለሁ። ሁልጊዜ ክርስቶስን ከፍ ማድረግ ነውና አባት ሆይ በመካከላችን ኢየሱስ ከፍ ይበል። ሁሉ ላንተና ላንተ ብቻ ይሁን። አሜን። በሆነው በኢየሱስ ስም የእግዚአብሔርን ቃል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ያለውን እሷን ቃል ባነበብንበት ርዕሱ እንዲህ በሚል ሐሳብ ነው የምናየው። የጸጋው ብቃት። ጸጋው ምን ያክል ይሰራል? የሰው ልጅ ነው ወይስ የነገሮቹ ሁሉ ክንዋኔ ባለቤት? ወይ የነገሮቹ የተአምራቶች ወይ የእግዚአብሔር ቃል በድንቅ ቢሰበክ ወይ ትምህርቶች ቢሰጡ የትኛውም ነገር በእኛ ላይ ቢሆን ቢሰራ ያ ስራው በእኛ ኃይል ሆነ ወይ በእኛ ጉልበት ሆነ ወይ? ያ የተደረገው በማን ነው? ዛሬ በዚህ ዘመን ትንሽ የተዛቡ ነገሮች ስላሉ እሱን መናገር ፈልጋለሁ። ጳውሎስ እዚህ ጋር በሱ ሐዋርያነት በሱ አገልግሎት ላይ ለመጣበት መልስ ሲሰጥ እዚህ ጋር እና ይብዩ ላይ ሲናገር ነገር ግን በእግዚአብሔር ጸጋ አሁን የሆንኩት ሆኛለሁ ይላል። በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ፣ ለኔም የተሰጠኝ ጸጋ ከንቱ አልነበረም ይልና እንዲሁም ከሁሉ በላይ በትጋት ሰርቻለሁ፣ ዳሩ ግን እኔ ሳልሆን ከኔ ጋር ያለው የእግዚአብሔር ጸጋ ነው ይላል። አሁን የሆንኩትን ልሆን የቻልኩት ወይ በራሱ ዕውቀት እንዳይደለ፣ በራሱ ብልጠት እንዳይደለ፣ በራሱ አቅም እንዳይደለ ጳውሎስ ያስረዳል። ስለዚህ የጸጋው ብቃት ወይም የእግዚአብሔር ጸጋ ኃይል ምንድን ነው የሚሰራው በሕይወታችን ላይ? ጳውሎስ በዘመኑ በሚሰብክበት፣ በሚያገለግልበት፣ በሚሄድበት በእጁ በሚሰራው ተአምራቶች እኔ ሳይሆን ምለው የጸጋውን ኃይል ይገልጣል። ስለዚህ የእግዚአብሔር የጸጋው ብቃት ማለት ምን ማለት ነው? እንዴት ነው የጸጋው ብቃት በሰው ልጅ ላይ ሊገለጥ የቻለው? ለዚህ ለኔ ለትንሹ ይሄን የሚያክል ኃይል ተሰጠኝ ብሎ ጳውሎስ እስከሚያስብ ድረስ ያደረገው የጸጋው ብቃት ማለት በሰው ልጅ ድካምና ውስንነት ውስጥ የሚገለጥ የእግዚአብሔር ጸጋ ማለት ነው። ማንም ሰው በችሎታው ሊያደርግ የማይችለው፣ ማንም ሰው በራሱ ብልጠት ሊያደርግ የማይችለው፣ በሰው ልጆች ውስንነት በሰው ልጆች ድካም አልፎ የሚሰራ የእግዚአብሔር ጸጋ ማለት ነው። ይሄም ደግሞ የእግዚአብሔር ጸጋ የሰው ልጅ ኃይል የሌለው ሰው፣ አቅም የሌለው ሰው፣ ብርታት የሌለው ሰው ብርቱ ሆኖ ቆሞ እንዲሰብክ፣ እንዲናገር፣ እንዲዘምር፣ እንዲያስተምር በእጁ ላይ የተለያዩ ፈውሶችና ተአምራት እንዲሆን የሚያስችል ማን ነው? ጸጋው ነው። ስለዚህ የጸጋው ብቃት፣ የጸጋው ኃይል፣ የጸጋው ጉልበት መታየትና መተረክ መሰበክ ያለበት እሱ ነው። ስለዚህ ጸጋው ምን ያደርጋል? ሰዎች ልጆች ጉልበት የሌለውን ሰው
ከራሱ አቅም በላይ ታላቅ ነገር በዛ ሰው እጅ እንዲሰራ ለምሳሌ ልንገራችሁ። መጽሐፍ ቅዱስ ሲናገር ሐዋርያ ሥራ ምዕራፍ 3 ላይ ጴጥሮስ ትላንትና ይክድ የነበረ፣ ትላንትና ውስን የነበረ፣ ትላንትና አቅመ ቢስ የነበረው ጴጥሮስ ልክ ከዮሐንስ ጋር በጸሎት ሰዓት ወደ ቤተ መቅደስ ሲገቡ ከመወለድ ጀምሮ ሽባ የነበረው 40 ዓመታት ሙሉ የጠበቀ ሰው በእጁ ላይ ተፈወሰ፣ በእጁ ላይ ነፃ ወጣ። በእነሱ እጅ ግን የወጣው በነ ጴጥሮስ ወይ በነ ዮሐንስ አቅም አይደለም፣ በእነሱ ጉልበት አይደለም፣ በእነሱ ውስጥ ያለው የእግዚአብሔር ኃይል ክርስቶስ በመሰራው። ለዛ ነው ሰዎች ሲመለከቱ እነሱን እያዩ ሲደነቁ፣ በነሱ በጣም በቃ ተአምራት በነሱ ኃይል የሆነ ሲመስላቸው፣ ኧረ ተው በራሳችን ኃይል ወይ እኛ በገዛ ጉልበታችን ወይ እግዚአብሔርን በመፍራት ሳይሆን ይሄ ነገር የሆነው እናንተ በሰቀላችሁ እግዚአብሔር ከሙታን ባስነሳው በክርስቶስ ሆነ። አይ የጸጋው ብቃት ይነገራል እንጂ የሰው ብቃት አይነገርም። ይህን ነው ጳውሎስ ከሁሉ በላይ ደክም ያለው፣ ከሁሉ በላይ አገልግሏል፣ ከሁሉ በላይ ለፍቷል፣ ለክርስቶስ ወንጌል ዋጋ ከፍሏል። የምናገርበት ነገር አለ። ግን ይህ ሁሉ የሆነው በእኔ በውስኑ ሳይሆን ጸጋው ነው። የሥራውን ባለቤት ጸጋውን ያሳያል። የሥራውን ባለቤት ክርስቶስን ያሳያል። ለምንድን ነው ዛሬ በመድረኮች ክርስቶስ ሳይሆን ጸጋው ሳይሆን እኔ እንዲያርጌ፣ እኔ እንደዚህ ሰርቼ፣ እኔ እንደዚህ ጸልዬ፣ በእኔ እጅ እንደዚህ ሆኖ እኔ በሥራው ባለቤት እየተሸፈነ ነው። የትኛውም ነገር የሚደረገው የትኛውም ተአምራት የሚፈጽ በጸጋው ብቃት ነው። በጸጋው ብቃት ነው። እንግዲህ ይላል። በጣም የሚገርም ነገር ጳውሎስ እዚህ ጋር ሲናገር አሁንም ኤንአይቪ ላይ ነው ማነበው። እዛ ቁጥር 11 ላይ ምን ይላል? እንግዲህ ይላል እንደገና ከ10 ልጀምር። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። በማን ጸጋ? በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። ለእኔም የተሰጠኝ ጸጋ ከንቱ አልነበረም፣ አልሆነም። እንዲሁም ከሁሉ በላይ በትጋት ሰርቻለሁ። አያችሁ፣ አገልግሎት ቢሆን በየትኛውም አቅጣጫ ወንጌልን በማድረስ ቢሆን በትጋት ሰርቻለሁ። ከሁሉ በላይ የምናገርበት ትምክህት አለ፣ ግን እኔ አይደለሁም ይልና አያችሁ፣ ራሱን ያወጣና ራሱን ወደ ዳር ያረግና ራሱን ወደ ጥግ ያረግና ዋናው በሱ ላይ የተገለጠውን ጸጋውን ያሳያል። እዚህ ጋር ምን ይላል? በትጋት ዳሩ ግን ይላል። በጣም ሃሌሉያ ወገኔ። ትሁት የሆነ አገልጋይ፣ ትሁት የሆነ የእግዚአብሔር ሰው፣ ትሁት የሆነ መሪ፣ ትሁት የሆነ ሰባኪ፣ ትሁት የሆነ ፓስተር ወይ ቄስ፣ ወንጌላዊ፣ አስተማሪ እኔ ብሎ አይናገርም። መድረክ ላይ ጸጋውን ይገልጣል ጳውሎስ። ይኸው እኔ ዳሩ ግን እኔ ሳልሆን ከኔ ጋራ ያለው የእግዚአብሔር ምን ጸጋ ነው። ሃሌሉያ ምን ጸጋ ነው ይልና እንደዚህ ይላል። እንግዲህ ይላል ቁጥር 11 ላይ እንግዲህ እኔም ሆንኩት እነርሱም የምንሰብከው ይህንን ነው፣ እናንተም ያመናችሁ ይህን ነው። ሰው አይደለም፣ በገዛ ኃይሉ ሰው ማድረግ አልቻለም። እነዚህ በስህተት የጳውሎስ ጥሪው የጳውሎስ አገልግሎት ሐዋርያነትን ለመቀበል እምቢ ያላሉ ሰዎች አሁን እነሱ የሚሰብኩኛል ይህንን ነው፣ ክርስቶስን ነው። ከሱ ውጭ ሌላ ስብከት የለንም። ጸጋው ነው፣ የሥራው ባለቤት እሱ ነው። የበላይ ሆኖ መታየት አለበት። ስለዚህ ጸጋ ማለት ታውቃላችሁ፣ እኛ የማንችለውን ሰርቶ ራሱን የሚገልጥበት ታላቅ የሆነ የእግዚአብሔር ኃይል ነው ጸጋው። እንግዲህ ታውቃላችሁ ጸጋው ምንድን ነው? ነገር ግን እያደረግን ያለው የትኛውም ነገር በእኛ ሕይወት ላይ እንዲገለጥ፣ እንዲሰራ፣ እንዲከናወን የሚያደርግ መለኮታዊ ኃይል ነው። ይህ የጸጋ ብቃት የሰው ልጆች በራሳቸው ጥረት አላመጡም። ይኸውላችሁ የጸጋው ብቃት የጸጋው ተአምራት የሰው ልጆች በራሳቸው ጥረት ያመጡት አይደለም። ሊያገኙት የሚችሉትም አይደለም። እንዴት? የእግዚአብሔር ነው ወደ ጸጋው አቅም ያበቃው። አቅምን የሚሰጠው የሚያበቃው እግዚአብሔር ነው። የእግዚአብሔር ጸጋ ደግሞ በምንድን ነው የሚገኘው? በክርስቶስ ኢየሱስ በማመን ወደሱ በመጠጋት ልጆቹ በመሆን
በክርስቶስ አማካይነት ለአማኞች ሁሉ መንፈስ ቅዱስ የሚሰጠው የእግዚአብሔር ኃይል፣ ኃላሆት፣ ፍቅሩ፣ ራሄው አቅም ነው እንጂ ጸጋው ማለት እኛ አይደለንም፣ የኛ አቅም አይደለም። ትዝላችኋል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጅን እስከሚሰጥ ድረስ ዓለምን እንዲሁ ወዷል። ይሄ የመጣው አንድያ ልጅ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ የተባለው ቲቶ ላይ ሰዎች በየትኛውም አቅጣጫ ላይ መዳን ስለማይችሉ፣ ከኃጢአት እስራት መዳን ስለማይችሉ፣ ከየትኛውም ነገር መፈታት ስለማይችሉ፣ ካሉበት ውጥንቅጥ ነገር ነፃ ማውጣት የሚችል የሰው ኃይል የለም፣ የአገልጋይ ኃይል የለም፣ የአገልጋይ ጉልበት የለም። ይሄንን የኃጢአት እስራትን የትኛውም ነገር መፍታት የሚችለው ጸጋው ስለሆነ፣ ስለዚህ እግዚአብሔር አብ ሰጠ ይህን ጸጋ። ስለዚህ የጸጋው የተሰጠው ጸጋ በሚሰራው ስራ ጸጋው ተሸፍኖ ሰው መታየት የለበትም። ጳውሎስ ራሱን አላሳየም፣ ጸጋውን ያሳየው። አገልጋዮች በአጋጣሚም ሆነ ገብታችሁ ብትሰሙት በየትኛውም አቅጣጫ ዛሬ በየመድረኩ እኔነት በእኔ እንደዚህ ሆኖ እኔ እንደዚህ ሰርቼ በእኔ እንደዚህ ወጥቾ እንደዚህ አድርጌ በጣም ጥሩ ያወራን እስከምንመስል ድረስ የሰው ልብ ያበረታን እስከምንመስል ድረስ የኛ ስራ ሰዎች እንዲያውቁ እሽቅድድም በቃ እንደዚህ ለማድረግ ምናሳያቸው የስራውን ባለቤት እየሸፈን ነው ያለ ነው። ጳውሎስ የስራውን ባለቤት ገለጠ፣ ራሱን ሸፈነው። አገልጋዮች፣ አማኞች የጸጋው ባለቤት ክርስቶስን ግለጡ። በራሳችሁ ብቃት በራሳችሁ ኃይል የሆነው ነገር ስለሌለ ምህረትን፣ ይቅርታን እንዲሁም የእግዚአብሔርን ፍቃድ ለማድረግ የሚያበቃን ኃይል የሰጠን ጸጋው ነው። ዮሐንስ ወንጌል ላይ የተሰጠን ይህን አቅም የሰጠን እሱ ነው። እንደው ምን ይላል መሰላችሁ? ፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል። እሱን ማንበብ ፈልጋለሁ። ምዕራፍ 2 ቁጥር 13 ላይ እንደዚህ የሚል ቃል አለ። እንደዚህ ይላል እናንተ በበደላችሁ ፊልጵስዩስ ምዕራፍ 3 ላይ ሌላ ቦታ ስለገባው ነው። በዚህ መጽሐፍ ባነበው ደስ ይለኛል። ይሄኛው መጽሐፍ ትንሽ በጣም እንትን ይላል። 3 ላይ ምዕራፍ 2 ላይ ቁጥር 13 ላይ እንደዚህ ይላል እንደ በጎ ፍቃድ መፈለግንን ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነው። እንደምን እንደ በጎ ፍቃድ ምንን መፈለግን ከዛስ ማድረግን በእናንተ ውስጥ የሚሰራ ማን ነው? እግዚአብሔር። እኔ አይደለማ። ይሄው ታዲያ ለምንድን ነው በእኔ እንደዚህ ሆኜ እኔ እንደዚህ አድርጌ በእኔ እንደዚህ ለምን ይባል? ለምንድን ነው የጸጋው ብቃት የጸጋው ኃይል ለምን ይሸፈናል? አያችሁ፣ መፈለግን ማድረግን በእናንተ ውስጥ የሚያስቀምጥ ማን ነው? እግዚአብሔር ነው። ታዲያ እግዚአብሔር ሰርቶ ለምንድን ነው የምትፎክረው? የጸጋው ብቃት ይነገራል፣ የጸጋው ኃይል ይነገራል፣ የጸጋው ኃይል ይዘመራል፣ የጸጋው ብቃት ትዝ ይላችኋል። ጳውሎስ አንድ ጊዜ በአንድ ከተማ ላይ ያ ሰው ሽባው ሰው እሱ እየሰበከ በጣም የሚገርም ነገር እንደሚፈታ እንደምድን እምነቱን አይቶ ያ ሰው ቆሞ እንዲነሳ ሲያደርግ የዲያካናቶች ምን አደረጉ? ለነ ጳውሎስ አበባ ጉንጉን ይዘው መጡ፣ ኮርማ ይዘው መጡ፣ ሰው መልአክ መስሎ ወረደ ብለው። ነገር ግን ጳውሎስ አቤት እንዳሁኑ ዘመን በቃ በእኔ ሰርቻሉ አይደለም፣ ጸጋውን እኛ አይደለንም ይህን ያደረገው እሱ ነው ብለው ሰዎችን ወደ ሰሪው ወደ ተአምራትን ወዳደረገው ድንቅን ወዳደረገው ወደ ክርስቶስ አመለከቱ። ለምንድን ነው ስለ ራስሽ የምትፎክሩ መድረክ ላይ? ለምንድን ነው ስለ ራስሽ የምትፎክሩ መድረክ ላይ? በየአደባባይ ለምንድን ነው እኔነት የሚነገረው? ጸጋው እንዴት ይስራ? መንፈስ ቅዱስ ለዚህ ነው መስራት ያቃተው። በኢትዮጵያ ላይ ለምንድን ነው በኃይል እንዳይሰራ የተገደበበት መንገድ ሲባል ጸጋው ተሸፍኖ ሰዎች እየታዩ ነው። ምስክርነት ራሱ መድረክ ላይ ሲናገር እኮ ባንተ ነው የሚባለው። ለዛውም እኮ ወይ ፓስተሩን ወይ አገልጋዩን እሳቸው እየተባለ ነው የሚነገረው። እሳቸው በእሳቸው እንደዚህ እንደሆነ ተብሎ ነው። የሚገርም ነገር
ለክርስቶስ የሚገባው ክብር ሳይሰጥ ሰዎች እሳቸው የተባለ ጸጋው እየተሸፈነ ነው። አረ የጸጋው ኃይል ይነገር። ጳውሎስ ይሄን ነው የነገረው። በእኔ የሰራው ጸጋ እኔ አይደለሁም። እናንተም የሰማችሁት እኛ የሰበክነው ይሄን ነው። እንግዲህ እኔም እንደሆኑ እነርሱ የምንሰብክላችሁ ይህንን ነው። የጸጋው ኃይል ነው፣ የእሱ ብቃት ነው የሚነገረው እንጂ የእኛ ብቃት የለም። ሃሌሉያ! ብቃቱ ይነገር፣ ጸጋው ነው። ዛሬ በእናንተ ፊት ቆሜ በዚህ ሰዓት እንድናገር ራሱ የሚረዳው ጸጋው ነው። ከጸጋው ብቃት ውጭ ሌላ የሚነገር የለም። ሌላው በጣም የሚገርም ነገር ገላትያ ላይ አንድ ቃል አለ። እሱ ቃል በጣም ብናነበው ደስ ይለኛል። ከዛ በኋላ ወደ መጨረስ ሄዳለሁ። ስለ በጎ ፍቃድ መፈለግን ማድረግን የሚያደርግ እሱ በእኛ ውስጥ እንደሆነ፣ ሌላው ደግሞ በጣም አንደኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ እንደዚህ የሚል ቃል አለ። እሱን አነብና የተወሰነ ተናግሬ ይህን ቃል ብዙ ማስረዘም አልፈልግም። እንደዚህ ስለምን የጸጋው ብቃት ብንናገር ብዙ የምናወራቸው ነገሮች አሉ። ስለሱ ተርኬ አልጨርሰውም። ግን በጣም በዚህ ዘመን እየሆኑ ያሉት መንፈስ ቅዱስን እያስቆጡ ያሉት ነገሮች ስላሉ እንድንመለስ አገልጋዮች በየሚዲያ በየመድረኩ በየቦታው ያላችሁ አገልጋዮች ከእኔነት ወንበር ውረዱ። እሱ ይነገር። ቁጥር 15ና 16ን አነብና ከዛ በኋላ ሐሳቤን ወደ መጠቅለል አመጣለሁ። ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባው ነው። ክርስቶስ ኢየሱስ ምን ኃጢአተኞችን ምን ለማዳን። አንተ እኮ እኔ አላዳንኩትም። ኃጢአተኛው ማን ያዳነው? ጸጋው። ታዲያ ለምንድን ነው ጸጋው የማይነገረው? ለምንድን ነው ጸጋው? እሱ ነው። ለምን አትዱ? እርሶ ተብላችሁ ወንበር ተሰጣችሁ በየመድረኩ። ያ ብቻ አይደለም ደግሞ እኮ አሁን እኮ ድሮ እነዛ ነበር። አሁን በየቤት ቤተክርስቲያኑ በእኔ የሆነው በጣም የሚገርም ነገር አንድ ወንድም አንድ ፓስተር እንደዚህ ያለ በጣም ልቤን የነካ ትሁት ሰው ነው። ውጭ ሀገር የሚኖር ሰው ነው። ቅርብ ጊዜ እዚህ መጥቶ አግኝቻለሁ። እንደው አጋጣሚ ወይን ከሰማ ያው በጣም በሱ ውስጥ ያለው ጸጋ እና እግዚአብሔር በሱ ሆኖ የሰራውን ተአምር፣ አንድ ሴት በካንሰር ተፈውሳ ጌታ ተአምር አድርጎ የእግዚአብሔር እጅ በስተገልጦ ሄዶ ተመርምራ ነፃ ናት ልትመረም እና በአንተ እግዚአብሔር የሰራውን ስራ በቤተ ክርስቲያን ብዙ ቤተ ክርስቲያን በእጁ በቃ ተክሏል፣ ፍላንት አድርጓልና ልናገር ይወቁ ሲባል እኔ አይደለሁም ክርስቶስ ነው፣ እሱ የስራው ባለቤት ነው፣ ስለዚህ አትናገሪም ብሎ ከለከለ። አያችሁ፣ በጣም ትህትናው ገረመኝ። አንድ እውነት ነግራቸዋለሁ። እንደዚህ ናቸው የጸጋውን ብቃት የሚያምኑ የጸጋውን ኃይል የሚያምኑት አይናገሩ። እስቲ በእኔ እንደዚህ ተሰርቶ አልነበረም ብሎ የፎከሩበት እነ ጴጥሮስ ንገሩኛ። ክርስቶስ ራሱ የተናገረበት ንገሩኛ። ጳውሎስ ከየት ያመጣነው ነው? በየመድረኩ እየተነሳን ምን እናገረው? ምን ሰራው? ይሄ የቀራጮች ባህሪ። እዛስ ምን ይላል? በጣም የሚገርመኝ ነገር ይህንን ሲናገር ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ ነው። ከኃጢአተኞች ዋነኛ እኔ ነኝ። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑት የዘላለም ሕይወት ለሚቀበሉ ወሰን የሌለው ትዕግስቱን ከኃጢአተኛው ዋና በሆንኩት በእኔ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረት አገኘው። አያቸው፣ ከኃጢአተኞች ዋና የነበርኩት በእኔ ራሱን ሊገልጥ ፈልጎ ምሕረትን አገኘው። የስራው ባለቤት እሱ እንደሆነ ያሳያል። ወገኔ፣ አሁንም አንድ እውነት ነግራችኋለሁ።
የስራው ባለቤት ክርስቶስ ማይታይ ከሆነ የስራው ባለቤት ክርስቶስ ከፍ ብሎ ማይታይ ከሆነ የእግዚአብሔር ጸጋ በክርስቶስ ኢየሱስ ያገኘነው መለኮታዊ ኃይሉን የሚሸፍን ኢንነት ከምድራችን ከአብያተ ቤተ ክርስቲያን ከየመድረኩ ከሚዲያው ጸጋውን የሚሸፍን ኃይል የተመታ ይሁን። ጸጋው የበላይ ነው። ክርስቶስ የበላይ ነው። ይህንን ነው ቃሉን አንብቤ ጸልዬ ልጨርስ። ይህንን ነው ጳውሎስ የሚናገረው። አሁንም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። በማን ጸጋ? በእግዚአብሔር ጸጋ። ለእኔም የተሰጠኝ ጸጋ ከንቱ አልነበረም። እንዲሁም ከሁሉ በላይ በትጋት ሰርቻለሁ። የሚሰራ ሰው እኮ ብዙ አያወራም። ሰርቻለሁ፣ ዳሩ ግን እኔ ሳልሆን ከእኔ ጋር ያለው የእግዚአብሔር ጸጋ ነው። እንግዲህ እኔም ሆንኩት እነርሱም የምንሰብከው ይህንን ነው፣ እናንተም ያመናችሁት ይህንን ነው። ምኑን? ጸጋውን። ዛሬ እኮ ውድድር ይመስላል። ጸጋው የኔ ከእከሌ እንዲበልጥ የሚባል ውድድር ይመስላል። ስለዚህ የጸጋው ብቃት፣ የጸጋው ኃይል፣ የጸጋው ብርታት ለምን ይሸፈናል? የእግዚአብሔር ጸጋ ማለት ምን ማለት ነው? በሰው ውስንነት፣ በደካማው ሰው ማንነት የሚሰራ ኃይል ማለት ነው። የጸጋው ብቃት ማለት ምን ማለት ነው? ደካማ ሰው ላይ የሚገለጥ የክርስቶስ ኃይል ነው። የእግዚአብሔር ኃይል ነው። ጸጋው ማን ነው? ክርስቶስ ነው። እንዴት? ለአማኞች ሁሉ የተሰጠ በመንፈስ ቅዱስ ኃይል ያገኘ ነው። በመንፈስ ቅዱስ የሚሰጠ የእግዚአብሔር ኃላፊነትና ፍቅሩ፣ ርኅራኄው፣ ይቅርታው ነው። ስለዚህ ጸጋው የበላይ ሆኖ ይታይ። በኢትዮጵያ ላይ በዓለም ዳርቻ ባለች ቤትኛው በየሚዲያው በየቤተ ክርስቲያኑ በየመድረኮች በየጓዳው ጸጋው የበላይነቱ ይነገር። የጸጋው ብቃት ይሰበክ። ጸጋው የበላይ ይሁን። ሃሌሉያ። እኔ ይሄን ቃል ጌታ ስሰጠኝ ተሸፍኛለሁ ብሎኛል። የጠሯቸው ልጆችን እኔን ሸፈኑ። ጥቂት ነገር አድርጎ ራሳቸውን እያሳዩ ነው። ውድድር ውስጥ ገብቷል። ተሸፍኛለሁ። ስለዚህ ምንድን ነው ስል የእኔን ታላቅነትን እንደ ጳውሎስ የሚናገሩትን የክርስቶስን ብቃት ብቻ የሚያበስሩትን እኔ የማይሉትን ዋጋቸውን በምድር ሳይሆን በሰማይ ተምኖኝ ብድራታቸውን ትኩር ብለው የሚያየው ትውልድ ይነሳል። አሁን ግን እኔነት ውስጥ ያላችሁ ባትመለሱ፣ የጸጋውን ብቃት ሸፍናችሁ የምትቀጥሉ ከሆነ እግዚአብሔር ከእናንተ ላይ አሁን የፎከራችሁበትን አቅም ያነሳል። ይህን ይወቁ። ስለዚህ ክብሩ የስራው ባለቤት፣ የስብከት ባለቤት፣ እንድትሰብክ የሚያደርግ በአንተ እጅ ታምራት እንዲሆን የሚያደርግ እንድትተነብይ የሚያደርግ በቃ ድንቅ እንዲሆን እንድትዘምር የሚያደርግ ማን? ጸጋው ነው። ስለዚህ እሱ ፊተኛ ይሁን፣ እሱ ይነገር፣ እሱ ይተረክ፣ እሱ ይዘመር፣ እሱ ብቻ መድረኩን ይሙላ፣ እሱ ብቻ ቤቱን ይቆጣጠር፣ በትውልድ ልብ ላይ እሱ ይንገስ። እነ ጳውሎስን ሊያስገቡ ስሉ አይደለንም ብለው እሱን እንደከተቱ ክርስቶስ ይሳል፣ ጸጋው ይሳል፣ መለኮታዊ ኃይሉ ብቻ ይነገር። ክብር ለኢየሱስ። እናመሰግናለን። መንፈስ ቅዱስ አንተ የበላይ ሁን። አሁንም ብቃታችን ነን፣ ኃይላችን ነን፣ ከጸጋው ውጭ ከንቱ ነን። አንተ የበላይ እንድትሆን እንጸልያለን። አላውቅም። አሁንም መንፈስ ቅዱስ አትሸፍኑ። ይህን ነው ያለኝ። በኢትዮጵያ አብያተ ቤተ ክርስቲያን በምድር በዓለም ዳርቻ ያላችሁ አገልጋዮች፣ አማኞች ስሙ። ጌታ አትሸፍኑ፣ ጸጋዬን አትሸፍኑ፣ ክብርን አትሸፍኑ። ራሳችሁን አውጡ፣ ለዩ። ከኔ ጋር እኩያ ሆናችሁ አትቆሙ። ይህን መንፈስ ቅዱስ ብሎኛል። አትቆሙ። እሱ ይቁም፣ እሱ ይጋለጥ፣ እሱ ይታይ፣ እሱ የበላይ ይሁን። ስለረዳ እናመሰግናለን። እርዳኝ ጌታ ሆይ፣ እኔንም አግዘኝ፣ የምሰሙ ሕዝብህን ማገዝ። አባት ሆይ ጸጋው የበላይ ይሁን። ይህ ሁሉ የጸጋው ኃይል ነውና ለጸጋው ባለቤት ክብርን እሰጣለሁ። ክብሩ ለአንተና ለአንተ ብቻ ይሁን። አሜን። በሆነው በኢየሱስ